እሺ አንተ ግመል አቺ መሬት ሲያቅለበልበ መጣሽ አይደል? አይገርምም? እንዝናና እንዴ? ግድ ነው። እዚህ ድረስ መተሽማ እንዴ በባዶ ትመለሻለሽ? አንቺ ሴትዮ ሜዳ ላይ ነው እንዲያደግሹ ማለት ሲገባ በሪ እንኳኳል እኮ ዝም ብለሽ ነው እንዴ ዘቡ ብለሽ የምትገቢ? ሰብሰብ ብለን እናውራ ብዬ እኮ ነው እንደም በነካ እጅ ላይ ምን ሶስቱን ማታመጣቸው ነበር። አይ እናንተን መታ እናረጋችሁና ከዛ ወደ ተቀሩት እንሄዳለን። ቡቻዬ የምር ትችላለህ። ለዚህ እኮ ነው የምትመቸኝ ወንድሜ። ትሰማኛለህ? ደግመህ እንዳጠራኝ። ሀሩ ቹቹ፣ ሀሩኪያ፣ ሀሩ መለኮቴ። ምን ስትል ነው ግን እንደዚህ ድንጋይ ሆንክ? ለነገሩ አሁን ምንም ብልሽ ለውጥ የለውም። አንዴ ተበልቻለሁ። እሳት ይብላ ተንኮለኛ። ምን የደበቀው ነገር አለ? ምንድን ነው የምደብቀው? እኔ እናንተ የምንፈልገውን ነገር ነው። እኔ እናንተ ደግሞ በጋራ የምንፈልገው ነገር አለን እንዴ? ለማንኛውም በኋላ ፖሊስ ስለመጣ ለፍተሻ ተዘጋጅሽ። ፖሊስ? ኧረ እባክህ እማ በለኝ። ለምንድን ነው የምልሽ? እንዴ ግቢ እንደለመድከው እማዬ እንዳትለኝ ካሁኑ እንድትለማመደው ነው። እሺ እጠነቀቃለሁ። አንቺም ጠንቀቅ እያልሽሽ። እኔ ውዷ እያለሁ ምንም አያሳስብ ይዘኝ። እሺ እንዳትነካኝ እባክህ። ለምን? ነፍሰ ጡር ነኝ። ምን እንዴ? ኧረ ቡቻ ተመች እንዴ እያናጋ ከግራ ወደ ቀኝ እያናጋቸው በቃ አዝሎ ነው የሚያመጣቸው። ኧረ በለው የጀማው ምርጥ ሰው ይባል። የጀማው ምንድን ነው የሚባለው ጋይስ? ጠንካራ ወጥቶ በቃ የጀማው ስፓይደርማን። የጀማው ምን ልበላችሁ ጋይስ? ታይገር ልበላችሁ ወይስ ደግሞ ላይን ልበላችሁ? ምንድን ነው የምታወራችሁ? በኝም እንዴ ቹቻ ነው ጉባችሁ አይደለ? ማለቴ መላሴ ወይስ መቅዲን ነው ጉባችሁ? መቅዲ ትናንትና እንደው ለዚች ደቃቃ ወይኔ ይህ ምን አይነት አንተም ብሎ ደና ስም ነበር የነበረ ለስሙ ስመ ቢስ ሆንክ እንጂ ለዚች ደቃቃ ልጅ ይህን የሚያክል አጣና ነውር ነው። ይሄ ውርደት ነው። የምሬን ነው። የተነሳችለት ግን እስራቷን የፈታችለት ግን ገመዷን የፈታችለት ግን ሶስታችሁንም ዝርርር አድርጋ ይዛት ሄዳለች። ትንሿን የምሬን ነው የምላችሁ። እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ልዩ እናደርጋለን። እንዲህ በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮች እንጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል አሹና ነበረ። በተለይ ደግሞ የእኑን ፍቅር ምናምን ተቀርቦላታል። እኑ ግን ወዳው ነው ስሜት ኑሯት ነው ወይስ ደግሞ ልጁን ለማስቀናት ነው እሺ ያለችው? ምንድን ነው ሀሳቧ? እንዴት ነው ነገሩ? አንዳንዴ ጋይስ በዚሁ አጋጣሚ አንድ ነገር ላንስላችሁ። የሚፈጠሩ ነገሮች የሚሆኑ ነገሮች የእናንተን ህይወት የሚያስተካክሉ መንገዶች እንዳሉ ማወቅ አለባችሁ። ለምሳሌ ልጁ አሁን ይህንን ነገር አይጠይቅም ነበር። ገብቷችኋል? ተቀናቃኝ ስለመጣበት ነው ይህንን ነገር በቃ በይፋ በኢዛና ፊት ኢቨን የተናገሩ አይደለም። አንዳንዴ ነገሮች ሲመጡ ለመልካም ይሆናሉ። ነገር ግን ደግሞ መዘግየትም መስዋዕትነት ያስከፍላል። በተለይ እንደዚህ ሪሌሽንሺፕ ላይ መዘግየትም መስዋዕትነት ያስከፍላል፣ መፍጠንም መስዋዕትነት ያስከፍላል። እንዴት ብዬ እንደማስረዳችሁ አይዶኑ አላቅም፣ ግን ከባድ ነው ለማስረዳት። እኔ ግን አንድ ነገር አምናለሁ። የእናንተ የሆነ ሰው ከመጣ በህይወታችሁ በቃ ትክክለኛ ስሜት ይሰማችኋል፣ ትክክለኛ ፊሊንግ ይኖራችኋል። እውነተኛ ፊሊንግ፣ ይሄ የውስጥ መንፈስ የሚባላል። የውስጣችሁ መንፈስ ሀሴት ያደርጋል፣ ይደሰታል፣ ይረካል። ይሄ ጭቅጭቅ አይኖርበትም፣ የሆነ መነታረክ አይኖርበትም። በጣም መተሳሰብ ይኖርበታል። አንዱ ለአንዱ በጣም መተሳሰብ ይኖርበታል። ይሄ ምንድነው ከቁስ ያለፈ ከሆነ ነገር ያለፈ ይሄ ምድር ላይ ካለው ነገር ያለፈ ስሜት ነው በውስጣችሁ የሚኖረው እና እንደዚ አይነት ስሜት ካለ ትክክለኛ ፍቅር ነው ብዬ አስባለሁ። አስቡበት። ለማንኛው ትላንትና በትንሿ ላይ እንግዲህ ያው ቡቻ በትላንትናው ክፍል በጣም አስደስቶናል። እንደ እውነቱ አይደለም በቃ አዝሎ አመጣልን። አሁን በቀጣይ ክፍል እውነቱን ያወጣሉ። ቀጥታ ተሰብስቦ እነዩ ሲል አቤት ቀጣይ ክፍል ግጭ ቢኖር ጥሩ ነው። ሁሉንም ይዞ እንትን ቢሏቸው በቃ ትንሽ በደንብ ይሄ አለ አይደለም ዝም ብሎ ጨረፍ ሳይሆን በደንብ ገረፍ ቢያደርጓቸው አሪፍ ነው። ቀበቶ ወጥቶ ነው የቆመው። እንግዲህ ቀበቶ መጨረስ አለባቸው። ቀበቶ እስኪበጣጠስ ነው ማሳራት ያለባቸው። ነውር ነው ግን ምንም ማድረግ አይቻልም። በቃ በደንብ መቅመስ አለባቸው ብዬ ነው ማስበው። እውነት ለመናገር የትናንትና ክፍል አሾይና ነበረ። ቹቻም ያው እንደተለመደ አለ እንግዲህ በቃ እዛም እዚህም እየገባ ከሀሩ ጋር ብቻ አልተገናኘም እንጂ
ከሃሩ ጋር ቢገናኝ አሾይና ነበረ። እነዛ ደግሞ ጀማው ትንሿን እናዝናና ብለው ድርቅ አላረጓትም። ኧረ በስመ አብ ፊታችሁ አድርቅ፣ እነሱም አድርቅ። አሌክስ ደግሞ የባሰበት አንዳንዴ ይኸውላችሁ በጣም አራዳነን ስትሉ እንደዚህ ጅል ትሆናላችሁ። እንደ አሌክስ ሰገጥ ስግጥ ያለ ፋራ ትሆናል። የምሬን ማለት በጣም በቃ አወቅን ስትሉ ማለት አሁን እነሱ አወቅን በቃ ከኛ በላይ ቀልድ የሚቀልድ የለም ብለው እኮ እየቀልዱ ወይኔ ይበላቸው። ማን በነገራቸው እንደተጃጃሉ። አይ እናንተ ቀልድ ማለት ጋይስ እመይ እንደዚህ ነው ቀልድ ማለት። ቀልድ ማለት እንደነ ቹቻ ነው፣ እንደነ ሃሩ ነው፣ እንደነ መቅዲ ታበዛዋለች። መቅዲ ምላሷው እሷ መንታ መላስ ነው ያላት አሉ። እንደዚህ ነው እንጂ ተው፣ ስነ ስርዓት አደብ ግዙ። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል? እስኪ አንዳንድ ጉዳዮችን ኮሜንት ላይ ያስቀምጡልን። በቀጣይ ክፍል ትንሿን ያገኟታል ወይስ አያገኟትም? ምን ታስቧላችሁ? እኔ በእርግጠኝነት በቀጣይ ክፍል ትንሿ ትገኛለች ብዬ አስባለሁ። ምክንያቱም 2 ልጆችን ይዘዋል። እውነቱን ያወጣሉ ሲገረፉ። ሁለተኛ ደግሞ መቅዲ ገብታለች ማለት ስልኳን ይዛ ነው የገባችው። በሆነ አጋጣሚ አድርጋ ቴክስት ታደርግላቸዋለች የሚል ሀሳብ ነው ያለኝ። ብቻ በቀጣይ ክፍል ያስወጣችኋል። ለማንኛውም በጣም ወዳችኋለሁ። ፎኒካችሁ ክፍል ብዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ረቡቻ አፍቶ ለቀቆ እኮ ጋይስ የመቼ ብለናል። እንደዚህ አይነት አቆላለፍ ከባድ ነው፣ ከባድ ሚዛን ግን ምን ነው መርጠህ የእንዬን ጮፌ ጣለ ፍቅረኛ ምንድን ነው የሚባለው ጋይስ? አሁን ገና ዳርዳር እንዴ ምን ነው የእሷን ዳርዳር መቼ ግን አጣፍተህም ቢሆን ለእንዬ ቤት ድረስ ስታመጣ ነው። አሁን ነው እንግዲህ ጀማው ከባድ ሚዛን የሚመጣ አሁን ነው። እንዴት ናችሁ ውዴት እንዲሿ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ ማቀን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። በጣም ሳቢና ደስ የሚል ክፍል ነበረ። በተለይ ደግሞ ሃሩና ቹቻ ቡቻ ሳይሆን ቹቻ። እኔ እኮ ስማቸው ራሱ አሁን የቹቻ ስም ይጠፋል አትሉኝም ጋይስ? እና እንደው ካፌም አይጠፋም ቹቻና ሃሩ በትላንትናው ክፍል በቃ ይመቻቸው። እንደ አዲስ ነው ፍቅራቸውን ያደሱት፣ እንደ አዲስ ነው መላሳቸውን ያደሱት። ደግሞ መቅዲ እኔ እንጂ አስፈርቶኛል። እነዚህ 2 ቅልብልቦች እርስ በርሳቸው ተዋደው እርስ በርሳቸው ተፋቅረው እኔ ካልሞትኩልሽ አንቺ ካልሞትኩልሽ ብለው እኔ እንዳያስቁኝ መጀመሪያም ብያቸዋለሁ። እኔ መቅዲ በሰላሙ አይደለም ከነሱ ጀማ ጋር የተቀላቀለችው፣ እርቅ ያወረደችው በሰላሙ አይደለም። የሆነ ሰው ልቧን ገዝቷታል። ሳታቅ የሆነ ሰው አፍቅራለች። ከነሱ መካከል የሆነ ሰው ፍቅረኛዋ ይሆናል። እቺ ልጅ ፍቅር ይዟት እናያለን ብያቸዋለሁ። እኔ ምነው ከቹቻ ባረገላት እላለሁ ወይስ ከእመይ የትኛው ይሻላል? እመይ ግን አብዛኞቻችሁ አዝናንቷችኋል። የኔ ሪቪው ራሱ ከስር ኮሜንት ብትገቡ እመይ ነው እንዳለ እመይ ነው የሚጻፈው። ይመቸው። የትንሿ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ትንሿ ምን የሚፈጠር ይመስላችኋል? ዋሽታለች። ውሸቷ እውነት ይሆን ወይስ ደግሞ ከጆሲ ያስመልጧት ይሆን? ምን ታስባላችሁ? እንዴት ነው ነገሩ? ማለት የዋሸችው ውሸት እውነት ይሆን ማለት ከኢዛና እርጉዞና ተገኝታ ይሆን ወይስ ደግሞ ዋሽታ እሱ ሰውዬ ጎዳት ይሆን? አለበለዚያ ደግሞ ይደርሱላት ይሆን? ምን ታስባላችሁ? እኔ ግን ቢነኳት ድራማው በጣም ስለሚደብር አይነኳትም ወይ የእውነት ከኢዛና አርግዛለች፣ አለበለዚያ ደግሞ ይደርሱላታል የሚል ሀሳብ ነው ያለኝ። እኔ እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። እሱን ነገር የምናይ ይመስለኛል እንግዲህ በቀጣይ ክፍል። ያቺ ደግሞ ተንኮሏ ረበስም ዘረጦ ጉቶ 2 ስም ይዛ ተንኮለኛ ረበስማ ከመቅዲ ባሰች እኮ እሱ። የምሬ ነው የምላችሁ ከመቅዲ ባሰች። እነሱ ያወሩትን እንዳለ ሪከርድ አድርጋችኋለች።
በቃ አሁን አስፈራርታ መላ ትቀፈተራቸዋለች። በቃ እኔ እንደዛ ነው እንጂ ለእነ ኢዛና ምናምን ወሬውን ሪከርዱን ታሰማለች ብዬ አላስብም። በቃ ለፖሊስ ነው የምሰጠው ወይ የሆነ ነገር ብላ ታስፈራራቸዋለች ብዬ ነው የማስበው። ብቻ ይመቻል። የመጨረሻ ነው የተመቸችኝ። አስምጣት ተብሎ ተልኮ ጆፌ ጥሎ ሲመለስ ሲቀር አስባችሁታል ጋይዝ? ለስራ ሄዶ ፍቅር ይዞት እዛው ሲቀር ወይኔ በላቸው ማለት አሁን ወንድ ልጅ ተበላ ማለት ይሄ ነው። በቃ ሴቶችን ይሄ አፈቀርኩልሽ ሞትኩልሽ ምናምን የሚልሽን ወንድ አትወጂም። በቃ ይሄ የሚንቅሽን የሚልሽን ዝቅ የሚያደርግሽን ወንድ የኔ ካላረኩት ብለሽ ሙትት። ወንዱም ደግሞ ቶሎ እሺ የምትለው ሴት ደስ አይለውም። ለምን እንደሆነ አላውቅም፣ አይመቸውም። የምታለፈውን ነው የሚፈልገው። በቃ የሆነ እምቢ ብላው ምናምን ግግም ያለችውን ሴት በቃ እሷን ካልበላው ሙች ይገኛለሁ ብሎ ምን እንደሚበላ ዳቦ ይሁን እንጀራ ይሁን ምኑን እንደሚበላ አላውቅም። ብቻ ግግም ፍጭጭ ጭፍጭቅ ምንድን ነው ፍጭጭ ግፍጭጭ? ምን አይነት አማርኛ ነው ጋይስ? ወይኔ የኔና አማርኛ ብቻ በጣም ሲሪየስ ያደርጉታልና እንደዚህ አይነት ነገር አለ እና አሁን ይሄ ልጅ በቃ እሷን ለማስመጥ ሄዶ ራሱ ሰመጠ። ምንም ማድረግ አይቻልም። ያጋጥማል እንግዲህ እንደዚህ አይነት እውነት ለመናገር አኮራችን በቃ ከምላችሁ በላይ አኮራችን። ኢዛናን እና ትንሿ መሀል ገብታ ትረብሻችኋለች ብለን ነበር ያሰብነው። ግን ለነሱ ጠበቃ ለነሱ ጠባቂ የነሱ ረዳት ሆና መቆሟ መጨረሻ ነው የተመቸኝ። እውነት ለመናገር ይሄ የማይካድ ሀቅ ነው አይደለ ጋይስ? ለማንኛውም ለዛሬ የነበረ ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ልሰናበታችሁ ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ። አይ እኑዬ ከምትፎክሪ እኮ ማለት ነው ዝም ብለሽ ብታመልጪ ይሻልሽ ነበር። ልጁን ብታምኚው ይሻልሽ ነበረ። ምንም ማድረግ አይቻልም። ወንድ ልጅ ካፈቀረ እኮ በቃ አያችሁ አይደለ? ያቺ የኢዛና እናት የምን ያቺ እሳቸው ወይዘራቸው አሞኛል እየነሰረኝ ነው ምናምን ስትል ሰምታችኋል። ይህ ማለት ኢዛናን አግባ፣ የሆነ ነገር ከመሆኔ በፊት አግባ፣ ዶክተሮች በዚህ ቀን ትሞታለህ ብለውኛል፣ ወይ ደግሞ በዚህ ቀን እንደዚህ ትሆናለህ ብለውኛል፣ አጭር ጊዜ ነው ያለኝ፣ ስለዚህ ቶሎ አግባ፣ የምታገመው ደግሞ እንዬን ነው ልትል አስባለች ወይስ ምን አስባለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትላንትናው ክፍል አሾይና ነበረ። በተለይ ቹቻ በቃ አልተቻለም፣ ቡቻ አልተቻለም፣ መቅዲም አልተቻለችም። መቅዲ ግን ወይ ከልዑል ወይ ከቹቻ ጆፌ ጥላለች። ከሁለቱ አንዱ የሆነን ሰው ታፈቅራለች፣ ፍቅር ይዛታል ከሁለቱ አንዱ። ከዚህ ምን አለበሉ፣ ዝም ብላችሁ ጠብቁ። ከዚህ በፊትም ነግሬያችኋለሁ። ከነሱ ጋር መቀራረብ ስትጀምር ነግሬያችኋለሁ። የሆነ ያችኛዋን ለማናደድ ብቻ አይደለም፣ ጓደኛዋን ለማናደድ ብቻ አይደለም፣ ከመካከላቸው የሆነ ሰው ፈልጋለች፣ ጆፌ ጥላለች ብያችኋለሁ። እና ይህን ነገር በሰፊው ታያላችሁ። የማያፍረው ጆሲ ደግሞ ትንሿን ሆፕ አስደረጋታለሁ አለ። በቃ ከዛ በኋላ ኢዛና ይለይለታል አለ። አሁን ደግሞ ክፍተት ላይ ናቸው ማለት ጥሩ ነው ለሱ የተፈጠረው ኦፖርቹኒቲ የተፈጠረ ሁኔታ ለእሱ ኦፖርቹኒቲ ነው። በዚህ አስተካክሉት እና ጋሼ አሪፍ ነገር አስቧል። አሪፍ ባይሆንም ያው አሪፍ ለድራማው አሪፍ ነው ብዬ ነው። እሺ ሌላ ነገር እንዳታስቡ። እና ይሳካለታል ወይስ አይሳካለት ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው አይሳካለትም እንደምትሉ ተስፋ አለኝ። ምክንያቱም እንደዛ ከሆነ ድራማው ስለሚያስጠራ። ነገር ግን አንድ ነገር ሊፈጠር ይችላል። እንደ በፊቱ ወስዷት የሆነ እንደዛ ሊያደርጋት ሲሞክር ወይ ታመልጣለች ወይ ያስመልጧታል። እንደዛ አይነት ነገር አሁንም በድጋሚ ልናይ እንችላለን። ምናልባትም እንግዲህ እኛም ማስደበር ከፈለጉ ደግሞ ከሱ ጋር እንዳሉት ይሆናል ማለት ነው። ግን አይሆንም፣ እንደዚ አይሆንም። ከዛ በዘለለ ሀረግና ደብተር መጽሐፍ ሌላ አንዴ ልም አረገችለት። እሺ ብሎ
እፍርቱ ሁላ ጠፋለት። ያፈረው የሚያፍረው ሁሉ ጠፋለት እና እሱ በቃ እኔ ምላሽ ልስጣል። ምላሽ ሲሰጥ ደግሞ እጅ ከፍንጅ ተያዘ። ኧረ በስመ አብ! ይሄ ነው በቃ ይመቻቸው። ይህንን ማየት የነበረበት ግን ቹቻ ነው። ይህን አጋጣሚ ማየት የነበረበት ቹቻ ነው ብሎ አገሩን ቅውጥ ያልከው ፈታ ያደረገን ነበር። የምሬ ነው የምላችሁ እና እሱ ቢያዩ አሪፍ ነበረ። ትንሿ ላይ እየተፈጠረ ያለው ነገር ትንሽ ያሳዝናል። ትንሿም ልጁን መቅረብ አልነበረባትም። ልጁ የሆነ ምን አይነት ልጁ ጋይስ የሆነ ስግጥ ያለ ሰገጤ አይደረግም እኮ ጋይስ። ሰው ቤት ሄዳችሁ እንደዚህ እርድና ይመስላችኋል? እንደዚህ የምታደርጉ ልጆች ስግጥ ያላችሁ ሰገጤዎች ናቸው። እቅጭ ቁጩ ነው የምነግራችሁ። ስግጥ ያላችሁ ሰገጤ፣ ተምራችሁ እንዳልተማራችሁ ይሆናችሁ። የምሬን ናችሁ። ሲጀምር ጓደኛ እያላት እያወቃችሁ የእሷን ህይወት ለማበላሸት ነው እየጣራችሁ ያላችሁ። ሲጀምር እናንተ ከእሷ ጋር አትዘልቁም። እሺ ብትላችሁ እንኳን አትዘልቁም። በቃ እንደዚ አይነት ሰው አይዘልቅም። ሲጀምር ዝም ብሎ የሆነ አለ አይደለ ይሄ ሴቶችን የራሱ አድርጎ በቃ ይሄ ዝና ምናምን። ኧረ ተው፣ ይሄ የቀረ ነው። ድሮ ነው እኮ ጋይስ፣ በ90ዎች ምናምን የተሰነ የመጣ ነው እኮ የቀርቷል እኮ ጋይስ። አሁን የለም አሁን እንደዛ ምናምን የለም ጋይስ፣ የለም በቃ አሁን ይሄ ማስጨነቅ ምናምን የለም። በቃ አልፈልግም ካለሽ ይቀራል፣ እፈልጋለሁ ካለሽ ትሄዳለህ፣ ችግር የለውም እንጂ እንደዚህ ጣልቃ ገብቶ ምናምን አሁን ቀርቷል ጋይስ። ኧረ ተው ብታጡ ቲክቶክ ላይ ፈልጉ እንዴ። ለማንኛውም መቼው ግን ከባድ ነው። አሁን በቀጣይ ክፍል ነው ማየት አሪፍ ነገር እናያለን። እኑ ተወስዳለች ወይስ አልተወሰደችም? ጥያቄውን ለእናንተ ልተውና ብቻ ጥሩ ነገር ጠብቁ። ለማንኛውም ለዛሬ ነበረ ቆይታ እዚህ ላይ ይብቃን። ረጅም አልሄድም፣ በጣም ድካም ላይ ነው ያለሁት እውነት ለመናገር። ይሄ ቪዲዮ የሚቀርጸው ከሌሊቱ 6:00:00:38 ይላል። ኦልሬዲ ለ7:12 ጉዳይ ምናምን 20 ጉዳይ አይደለም። አይ ካልኩሌተር ለዚህ ነው ከትምህርት ያቋረጡት። በጣም ሰዓት ሄዷል። እዚህ በኋላ 3 ድራማዎች ይቀርጻሉ። ከዛ ኤዲት ማድረግ አለ፣ ሌሎች ስራዎች ብቻ ትንሽ ደክሞኛል። ውሎዬንም ምናምን ስራ ላይ ስለነበርኩ እዚህ ጋር ይበቃናል። በጣም ወዳችኋለሁ። ክፋይንካችሁ ክፉ መንዞ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ። ፒስ። ቹቻና መቅዲ ግን እንዴት ነው ነገሩ? አስገድዱም በቃ ቹቻ አልተቻለም። መቅዲን ይዞ ክፍል ውስጥ በቃ ይጫወትባታል። ቹቻ ግን የሆነ ነፃነት ያለው አይነት ልጅ ነው። በጣም የሆነ ተግባብቷል። እኔ እኮ ከዚህ በፊትም ብያቸዋለሁ። መቅዲ ዝም ብላ አይደለም እዛ መሀል የገባችሁ፣ እዛ ቲም መሀል የገባችሁ ዝም ብላ አይደለም። የሆነ ሰው ላይ ጆፌ ጥላለች። ያ ሰው ደግሞ ማን ነው ብያቸዋለሁ። ዛሬም ደግሞ ይጠይቃለሁ። ያ ሰው ማን ነው? ቲክቶክ ላይ የሆነ ጊዜ ትሬንድ የነበረ ማዬ አባዬ ምናምን በድራማም መጥቶላችኋል። ይመቻችሁ በቃ። አንዳንድ ሰዎች እኮ ተጽዕኖ ፈጣሪ ማለት ይሄ ነው። በቃ ይሄ ነው። አይ ቲንክ ይሄ ነገር የጀመረው ወይም ደግሞ ይሄ ነገር የተባለው ቲክቶክ ላይ ሳይሆን የዩቲዩብ ቃለ መጠይቅ ላይ ነው ይመስለኛል። እንደዛ የተባባሉት አይደለ? ብቻ ትሬንድ የነበረ ነገር ተመልሶ ድራማ ላይ ያመጣልን። አይ ያንተስ ከፋ የኔ ጭምት። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ ላይ ከባድ ጫና እየመጣ ነው። የአሁኑ የከፋ ይመስለኛል። ማለትማ ብዬ ይቀጥላሉ። እኔ ምን ችግር አለው? አሮጊቶቹ ተስማምተው ጭራሽ መጥተዋል። የሁለት ዓለም ሰዎች የነበሩ ጭራሽ የማይስማሙ ባህሪያቸው መጀመሪያ ላይ ያየ ነው እና የሚቀናኑ የማይዋደዱ በመሃላቸው ስድብና ነቆራ የማይጠፋ ሁለት አሮጊቶች ለአንድ ዓላማ ተስማምተዋል። ይሄ ደግሞ ከባድ ያደርጋል። ምክንያቱም እኑ ይህንን ነገር አልተቀበለችም። ስለዚህ ከባድ ጊዜ እየመጣ ይመስለኛል። እንዴት ታስባላችሁ? ትንሿን አሮጊቷ ተጨምራ ትንሿ ላይ ጨካኝ ሰው ትሆናለች ወይስ ደግሞ እንደ እኑ የትንሿን መልካምነት አይታ የትንሿን የዋህነት አይታ አይሆንም እንደውም ልጄን አጋባዋለሁ ብላ ተቀየር ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግን እንደ እውነቱ ከባድ ነገር እየመጣ ይመስለኛል።
እንደዛ ነው ማስበው። በትንሿ ላይ በተለይ ትምህርት ቤትም እየተፈጠረ ያለው ነገር እያያችሁት ነው። እዚህ ቤትም እየተፈጠረ ያለው ነገር እያያችሁት ነው። ብቻ ከባድ ነው። እኑን ተቀማ በቃ ይቻላል እንደዚህ እንዲህ በሁለት ቀን ጉንጭ መሳም ከተደረሰ በቀጣኛው ምን ጋር እንደሚደረስ እንግዲህ አስቡት። እኔ እኮ ከዚህ በፊት የነበረው ሪቪው ምን ድራማ ላይ ነው ተናግሬያለሁ። እኛ ጋር አሁን እንደዚህ አይነት ፍቅር የለም። ኑሐሚን ላይ የተናገርኩት ጋይስ ትዝ ይለኛል። ኑሐሚን ተከታታይ ድራማ ሪቪው ማደርግበት ሌላ ቻናል አለ፣ ካላወቃችሁት ቼክ አድርጉት። አይ ቲንክ በቅርቡ ነው የተጀመረው። 5000 ምናምን ተከታይ ያለው ኑሐሚን ተከታታይ ድራማ እዛ ላይ ሪቪው አደርጋለሁ፣ ቼክ አድርጉ እና እዛ ላይ ተናግሬያለሁ። አሁን እንደዚህ አለ ወይ ፍቅር አለ ወይ ብዬ ተናግሬያለሁ። ማለት የሆነ የፍቅር አይነት ነገር አሳይቶ ነበር ኤሚና ኤርሚ፣ መቼም ታውታላችሁ ብዬ ያነሳውላችሁ እና የሆነ መናፈሻ ቦታ ሆነው ስለ ራሳቸው ሲያወሩ ስለ ነጋቸው ሲያወሩ ምናምን ነበርና አሁን እንደዚህ አይነት ነገር አለ ወይ? ውዷ ኬኳ ይባላል። ከዛ ወይዬ ፍቅሬ ትላለች፣ ራት ይጋበዛል፣ ቁርስ ይደግማሉ፣ አለቀ። ቀጣይ ቀን ሌላ አጀንዳ ሌላ ፕሮግራም ነው ብያቸው ነበርና አሁንም ያችን ነገር ነው ያስታወሱኝ። እንዴ ይቻላል እንደዚህ ጋይስ? አይ ኧረ ሴቶችዬ ጠበቅ በሉ። እንደዚህ ጠበቅ ካለ ባል አይገኝም እያላችሁ ነው። ቆመን እየቀረን ነው እያላችሁ ነው። የሴት ቁጥር በዝቷል በጊዜ እንፈልግ እያላችሁ ነው። ይሻላል። አይ ጥሩ ነው። ምንም ማድረግ አይቻልም። በርቱልኝ። ሌላ ምን አባቴ እላለሁ እንጂ ከፋ፣ የዘንድሮስ ከፋ። የምሬን ነው የምላችሁ። በስተመጨረሻ ላይ ቡቻን ጫር አድርገውታል። አልጎዱትም። ከታች አካባቢ ታፋው አካባቢ ነው አይ ቲንክ ያገኙት። እንደዛ አይነት ቦታ ላይ እንዳገኙት ነው ተስፋ ማደርገው። ማለትም እንደዛ አይነት ነው የሳልኩት፣ ያየሁትም እንደዛ ነው፣ የተመሰለኝም እንደዛ ነው። እንግዲህ ምንም ማድረግ አልችልም እና ብዙ አልተጎዳም። ግን እኑ ማን እንደሆነ አውቃለች ወይስ አላወቀችም? ደርቃ ቀረች አይደለ? የሆነ በቃ ፍዝዝ ብላ ትኩር ብላ እሱን ትኩር ብሎ ሲያት ነበር፣ እሷን ትኩር ብላ ስታየው ነበርና ምን ይመስላችኋል? ያወቀች ይመስላችኋል ወይስ እንዴት ነው ነገሩ? እኔ ግን እሱ ራሱ ያወቀ መስሎኛል። ማለት ማትሉኝም ራሱ ቡቻ ራሱ ማን እንደሆኑ ገብቶታል ብዬ አስባለሁ። ለማንኛውም በቀጣይ ክፍል ምን አይነት ነገር እናያለን? ቡቻስ ምን አይነት ውሳኔ ይወስናል? እነ ልዑልስ ምን አይነት ውሳኔ ይወስኑ ይሆን? ምን ያደርጉ ይሆን? ማንን ይጠረጥሩ ይሆን? ምን ታስባላችሁ? ኮሜንት ላይ ደቅ እያደረጋችሁልኝ። በትናንትናው ክፍል በቃ አልተቻለም። ትንሿን አስጨነቃት እኮ በቃ 2 ጋርድ ደጅ አቁሞ ብቻዋ ክፍል ውስጥ ገብቶ ምናምን እጓገጭ። ረረረ የልብ ተሰማሽ? የልብ በቃ የልብን ተናገርኩ። በቃ አቤት ወንድ ልጅ ብለናል። አይ ያንተስ ከፋ የምር። ነክሰሽ ብቻ ምንድን ነው የሚባለው? መተውሽ ነክሰሹ ብቻ ማለፍሽ ራሱ ትንሿ ሆነሽ ነው። ሌላ ሰው ቢሆን ታኮላሽዋለች። የምሬ ዋናውን አንዴ በቃ ይሄ ያስጨነቀውን ቦታ እንዴት አስጨንቀዋለች። ከዛ በኋላ እሱ አካባቢ መቼም አይደርስም። የምሬ ነው የምላችሁ። ለማንኛውም በጣም ነው ወዳችሁ። ጉባኤንካችሁ ሁሉ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ ወገን። አሁን ነው በርታ ብሎ ፈርጠም ብለው ጂም ቤት ገብተው ሚስቶቻቸውን መጠበቅ ያለባቸው። እንዴ በዚህ ሚስቱ ሴቶቹን ጆፌ አሞራ ወድቆባችሁ ማለት ጆፌ አሞራ ከቧችኋል ይባላል አይባልም እንዳትሉኝ ብቻ። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። እንዴት ጠበቃችሁት? ማለት እንዴት አገኛችሁት? እኔና አማርኛ እኮ የሆነ ቦታ ላይ ተላልፈናል። በነገራችን ላይ አማርኛ በጣም ነበር የምጠራው። ማለት አማርኛ ሳብጀክት ነበረ ድሮ ትዝ ካላችሁ። በአሁኑ አለ የለም አላቅም፣ እውነት ለመናገር አላቅም። ድሮ ግን እኛ ስንማር ከ10 ምናምን ዓመት በፊት ማለት ነው፣ እኔ ወደ 10ዎቹ እድሜ ላይ ሆኜ ማለት ነው። የዛኔ ስንማር አማርኛ የሚባል ኮርስ አለ። አማርኛ አለ፣ እንግሊዝኛ አለ፣ እንደዛ አለ እና
አማርኛ በጣም ነበር በጣም ከምላችሁ። ይሄ እንቆቅልሽ የሚባለው ነገር ይሄ ምንድነው የሆነ ብቻ ከባድ ነው። እኔ ቋንቋችን ሆኖ ለምን እንደከበደ እግዜር ይወቀው እና አሁንም ያደልጠኛል። ይኸው ያደልጠኛል የሚባል ቋንቋ አለ ጋይስ፣ ያዳልጠኛል አለ። በነገራችን ላይ አማርኛ ብዙ ነው እንደየአካባቢው። ፊልሙን ትተህ ወደ አማርኛ እሺ፣ ቹቻዬ ጋር ሄድላችሁ። ቹቻ ዛሬ ፈታ እያደረገ ነው። ግን ቹቻ ቤት ለቤት ሲሆን አያምርበትም። እዛ እኑ ጋር ሲሄድ አትሉኝም? ሀረግን ሲያገኛት አትሉኝም? ውጭ ላይ ያለው ሁኔታ ለቀጥል ቹቻ እንደዛ ሲሆን ነው ጥሩ አይደለም። ከአዲሷ ልጅ ጋር ደግሞ እንዴት ነው ጥምረታቸው? እንዴት ነው? ትናንትና ከእሷ ጋር ነበረ በቃ ሲመላለሱ የነበሩት። ብቻ የትንሿ ተከታታይ ድራማ የሳቅ ምንጭ ማን ነው ካላችሁ ቹቻ። ከቹቻ ውጭ ወደ ውጭ ብለናል። ምንም ማድረግ አይቻልም። ትናንትና በጣም ግራ የገባኝ ነገር የኢዙ እናት ወዴት ነው ይዛ ስትሄድ የነበረው? እቺ ሀረግን ወዴት ነው ይዛ ስትሄድ የነበረው? እኔ እኮ ምን አሰብኩ መሰሏችሁ? እንደዛ ስትል በቃ እዛ ከዚህ በፊት የሆነ ሰው ስታወራ ነበር አይደለ? ይሄ ጠንቋይ ቤት ምናምን ለመሄድ አስባለች። ያ መድኃኒቱ ስላልሰራ ይዙና እኑን አንድ ላይ ለማድረግ ሌላ አጀንዳ አስባ ነበር። እዛ ቦታ ይዛ ልትሄድ መስሎኝ በቃ ተረፉ እነዚህ ሰዎች እያልኩ ነበረ።